ታምኛለሽ አንጨ ተመግደለይ በፊት ይወልሽ እውነት አንድ ነገር ይፈልጋለሁ እሺ እውነት የምን ጉዳይ ነው አንቺ ስልክ የተጣልፎ ሊሆን ይችላል ሰማን እየጠራሽ ነው አይደለም አይውልክ እኔ በጣም አጉል ሆናለች አጉል ጉዳት ደርሶባታል በዛ ላይ ሰውነቷ ራሱ ልክ አይደለም ተቋቁሯለች ታውቂያለሽ አይደለ በዚህ ሰዓት መንቀሳቀስ ለኔ ምን ማለት እንደሆነ በቃ ሞት አፋፍ ላይ ነበርሽ ግን እኔ ጋርም ስትቆይ በቃ ካሁን ከሞተች ብዬ በጣም እየፈራው ነበር ምክንያቱም ልጅቷ ልትሞትም ልድንም ትችላለች አላቀም ያለችበት ሁኔታ በጣም ስለሚያሰጋ በቃ እኔ ጋር እንድትቆይ ትእዛዝ ተሰጠኝ እኔ ጋር 3 ቀን ለ4 ቀን ጋር ቆይታለች ያለውን ነገር አየሁኝና ተጠራጥሬ ይሄንን ጉዳይ እስቲ የነሱ ጋር እንዴት ነው ያለው ልክ ነው አይደለም የሚለውን ነገር ነው ታማሚ ነች በጣም ደክማለች እኮ እኔ ምንም አላቀም በቃ አንቺ ጋር ትረፍ በቃ አንቺ ጋር ትቆይ ውስጥ ነበር ታስራ የነበረው ጥላቻ ካለብሽ ተናገሪ በግልጽ ካንቺ ጋር ምንም አይነት ጥላቻ የለብኝ ጣዋው ማያምር ነው ልጅቷ ራሱ ከማንንም ሰው ጋር አትገናኝም ከማንንም ሰው ጋር ወጣ ያለ ባህሪ ነው ያላት ልጅቷ የምን ሜርሲ ነው ዝም በይ ቁጭ በይ ሜርሲ የምትባል ሰው አታውቂም ሰላም ውድ ቤተሰቦች እንግዲህ እንዴት ናችሁ ያው ከረጅም ጊዜ ከጠፋሁበት ተመልሻለሁ በአሁን ሰዓት ላይ ያው ያለሁበት ሁኔታ እጅግ በጣም ከባድ ነው እኔ ነገራቶችን መግለጽ ከሚከብደኝ በላይ ነውና እኔ ያለሁበት ሁኔታም ቤተሰብ ያለበት ሁኔታ እንግዲህ በቀጣይ የምትሰሙትና የምታዩት ይሆናል እስቲ ሳሚ ያው ስላለው ነገር ለቤተሰቦቻችን የኔንም ወደ ካሜራ መምጣት በተመለከተ የምትለኝ ነገር አለስ ያው እንግዲህ ውድ ቤተሰቦች የተለያዩትን ቪዲዮዎች አይታችሁታል በመብረቅ ሚዲያም ላይ በንስር ላይም እየተመለከታችሁ ትገኛላችሁ ዛሬ ደግሞ ይሄው በንስር 2 ቻናል ላይ መተናል እንግዲህ አሸናፊን ታውቁታላችሁ እንግዲህ አሸናፊ ብዙ ስራዎችን ሲሰራ የነበረ ሰው ነው ብዙ ስራዎችንም ሲያደርግ የነበረ ሰው ነው በመብረቅ ሚዲያ ላይ እየሰራ የነበረ ጋዜጠኛ ነበረ ከዛ በኋላ የደረሰበትንም ብዙ መከራዎችን አይታችኋል ተመልክታችኋል በእነሱ ቤተሰብ ላይ ደግሞ አሁን እየተካሄደ ያለ በጣም ብዙ ነገሮች አሉ ታውቃላችሁ ከመድሺ መታገት ጀምሮ የሚኪም መታሰር ምናምን እናትየውን በጣም ብዙ ስትረስ ውስጥ ብዙ ጭንቀት ውስጥ ብዙ ህመም ውስጥ እየገባች ነው የምትገኘው እግዚአብሔር እንግዲህ አንዳንዴ ፈተና የሚያበዛበትን ቤተሰብ ይወዳል ብዬ አምናለሁ ሁሉም ነገር ለበጎ ይሆናል ብዬ ነው ማስበው እንጂ አሁን እናሺ ቤተሰብ ላይ እየተካሄደ ያለው ነገር በጣም ካቅም በላይ የሆነ ነገር ነው እንግዲህ እንደነገርኳችሁ ባለፈው ከካሜራ ጀርባ ለእናንተ ማናሳያቸው ብዙ ነገራቶች አሉ ማለትም ለእናንተ ለቀርጸን እንደዚህ ማናቀርባቸው ብዙ ነገሮች አሉ ብዙ ምን ደክሙና ብዙ ምን ለፈው ነገር አለ ብዙ ምን ጥረው ነገር አለ እና እዚህ ጋር ደግሞ አሁን ላይ ዛሬ ላይ በንስር 2 የተገኘንበት ዋነኛው ምክንያት ምንድነው ያሸናፊት ሜርሲ እንደጠፋች ታውቃላችሁ ሜርሲ ማለት የኛም እህት ናት የሁላችንም እህት ናት እዚህ ጋር ያሉ ቴክሮቹ የሁሉም እህት ናት እየደረሰባት ስላለው ነገር የምንሰማው ነገር አለ ምን በመንከታተለው መጠን ደግሞ ምናቀው የደረስንባቸው መረጃዎች አሉ ዛሬ ላይ ደግሞ እስኪ እንግዲህ እኔ እንጃ በጣም ውስጤ ትንሽ ደንገጥ ብሏል ማለትም እህታችን ምንም አላደረገች ምንም ያጠፋችው ነገር የለም ምንም ባላጠፋችው ነገር ደግሞ ይሄን ያድርግ ጊዜ ራሱ መሰቃየቷ በጣም አላግባብ ይሄንን ነገር ደግሞ የሚያደርጉትን ሰዎች እያንዳንዳቸውን ፍትህ እንደምናሰጣቸው ግልጽ እያንዳንዳቸውን ሰዎች በዚህ ኬዝ ዙሪያ ከጀርባ ያሉ ሰዎችን እያንዳንዱን ተከታትለ ሁሉንም ለፍርድ የምናቀርባቸው መሆኑን ይሄንን ነገር በደንብ እንድታውቁልኝ እፈልጋለሁ እና እንግዲህ ውድ ቤተሰቦች ዛሬ በዚህ ጋር የተገኘነበት ትልቁና ዋነኛው ምክንያት ስለ ሜርሲ አዲስ መረጃ ደርሶናል ይሄን መረጃ ደግሞ ጥሩና መልካም እንዲሆንልን በጣም ከልቤ ነው የምመኘው ምንድነው የደረሰን መረጃ ሜርሲ አይቻታለሁ ሜርሲ በጣም ችግር ውስጥ ነው ያለችው የእናንተን ስልክ ቁጥር ሰጣኝ በተደጋጋሚ ደውዬ በመጨረሻ ማግኝታችሁኛል ምትል አንድ ልጅ ስልክ ደውላ ያወራናት ልጅ አለች ምንድነው ያለችን ያለችው ሜርሲ ከኛ ቤት አጠገብ መታ ከፍተኛ ጉዳት ደርሶባት ቤት ውስጥ አፍነው አስቀምጧት ነበር የሚል መረጃ ነበር የሰጠችን ይሄንን መረጃ እንደሰማን ደግሞ ወዲያውኑ ምንም ነገር ሳንል ቀጥታ ወደዛ ቦታ ላይ የተገኘ ነው እንግዲህ ልጅቷም ነው አጠገባችን ነው የምትገኘው ልጅቷንም አግኝተናታል እስኪ ያለውንም ነገር ግቢውንም ፍተሻ ምናምን ማድረግ ያለብንን ነገር እያደረግን ያለ ነው ከካሜራ ጀርባ ብዙ ነገር እየተካሄደ ነው ያለው እና ደግሞ
እስኪ ያለውን ነገር ደግሞ ቁጭ ብለን አብረን የምንከታተል ይሆናል። አሼ ደግሞ ያለውን ነገር የተወሰነ ነገር በላቸው። እኔ ጀርባ ላይ ሆኜ ከልጅቷም ጋር የተወሰነ ነገር ማውራት ስላለብኝ ወደዛ ልሂድ። በጣም አሪፍ። እሺ እንግዲህ ያው እንደሰማችሁት ነው በአሁኑ ሰዓት ላይ የተገኘ ነው በደረሰን የስልክ ጥሪ መሰረት ነው ማለት ነው። ስለዚህ እንግዲህ እኔም ያው ትንሽ ከሚዲያ ራቅ ብያለሁ እና ደግሞ ነገሮችም በጣም ከምላችሁ በላይ አጨናንቀውኝ ነው ያሉትና በአሁኑ ሰዓት ላይ በነፃ ሆኜ እንኳን ማወራበትን ሁኔታ እንኳን አልተፈጠረም። ቢሆንም ግን እንደምንም ራሴን ተቋቁሜ እንግዲህ ያሉትን መረጃዎች ለማጣራት እሞክራለሁ። ያው ከሚዲያም በተወሰነ መንገድ ስለጠፋሁኝ ውድ ቤተሰቦች ይህንን እንግዲህ በመረዳት እስከ መጨረሻው እንድትከታተሉኝ እፈልጋለሁ። የደረስንበት መረጃ ያገኘነው የስልክ ጥሪ ምንድን ነው የሚለውን ነገር ደግሞ ከሰዓታት በኋላ እንግዲህ ወደ እናንተ የማስተላለፍላችሁ ይሆናል። እንግዲህ ሜርሲ በሰላም እንድትገኝ የሁላችሁም ጸሎት እንዲሆን ከወዲሁ ማሳሰብ ፈልጋለሁ። እህቴን ማግኘት ፈልጋለሁ። ውድ ቤተሰቦች እንግዲህ በተጨማሪ ወንጀለኞችን ደግሞ አጋልጬ የድል ዜና ይዤላችሁ እንደምመለስ ተስፋ አደርጋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ቻናላችን እንግዲህ የንስር ሁለትን ሰብስክራይብ በማድረግ እንዲሁም በኮመንት ሀሳብ አስተያየታችሁን እጠብቃለሁኝ። ከዛ በተጨማሪ ደግሞ ለመላው ኢትዮጵያ እንዲደርስ ሼር አድርጉልኝ። እስከ መጨረሻው ድረስ ተከታተሉኝ። መልካም ቆይታ። ውድ ቤተሰቦች እንግዲህ ያው ቅድም በነገርኳችሁ መሰረት ወደ ቦታው ደርሻለሁኝ። እንግዲህ ቦታው ላይ ከደረስኩ በኋላ ደግሞ አጠገቤ የምትገኘው ሴት እንግዲህ በተደጋጋሚ ወደ ሚዲያችን በመደወል ጥቆማዎችን ስታደርሰን የነበረች ግለሰብ እንደሆነች ቅድም ነግሬያቸዋለሁ። በይበልጥ ደግሞ እስቲ ስለ ጉዳዩ ከእሷ ጋር አንዳንድ መረጃዎችን እቀበላታለሁ ማለት ነው። እንግዲህ ያው ያለውን ሁኔታ ታውቁታላችሁ። ለበርካታ ጊዜያት እኔም የጠፋሁበት ሁኔታ ትልቅ ቤተሰብ ላይ የደረሰ ችግር ስለነበረ ይህንንም ደግሞ ለመፍታት ብዙ ነገሮችን ሳደርግ እንደነበረ ታስታውሳላችሁ። ከዚህ በፊትም እንግዲህ ያው የሄድኩበትን ርቀት ብቻዬም የተጓዝኩትን ነገር ታውቃላችሁና አሁን ግን ያ መሆን ስለሌለበት ያው የግዴታ ለሷም ያሳወቅኳት ነገር ምንድነው ካሜራ አስቀምጠን ማስረጃ እንዲሆነን መቅረጽ ስላለብን ለዛም ነው ማለት ነው እንግዲህ አጠገቤ አድርጌ ለእናንተ ይህንን ሁሉ መረጃ ለማስተላለፍ የተቀመጥኩት ማለት ነው። እንግዲህ ያው በርካታ መስዋዕትነትን የሚያስከፍለን ጉዳይ ሆኗል። ታውቃላችሁ ውድ ቤተሰቦች እንግዲህ ሜርሲ ማለት ለኔ እንደ አይኔ ብሌን ምሳሳላት ውድ እህቴ ነች። እሷን አጥቼ መኖር ማለት ለኔ በጣም ትልቅ ህመም ነው። ምክንያቱም በእሷ ላይ ትልቅ ተስፋ ነበረኝ። እኔም ብቻ ሳልሆን ሁሉም ቤተሰብ እናቴም ፍቅረኛዋንም ጭምር ማለት ነው። እንግዲህ የምንጠብቀው ለሷ የእኛን ስራ ታውቁታላችሁ፣ መስዋዕትነት የሚያስከፍል ነው። በበርካታ ወንጀል ስራዎች ላይ ነው ተሰማርተን ብዙ ውጣ ውረዶችን ያሳለፍነው። እኔ እንኳን ታግቼ በርካታ ነገሮች እኔ ላይ ሲደርሱ ነበረ። ይሄ ሁሉ ነገር ግን በእኔና በዚህ በሚዲያ ክሩ ላይ እንጂ በቤተሰቦቻችን ላይ እንዲመጣ በጭራሽ አንፈልግም ነበር። ግን ያው እኛን ለማጥመድ ደግሞ በርካታ ስራዎች ተሰርተዋል። ስለዚህ ሜርሲን አሁን ከጎኔ አጥቻለሁኝ። ይሄም ህመም ደግሞ እንዲህ በቀላሉ ለእናንተ የምገልጽላችሁ አይደለም። ታውቁታላችሁ እያንዳንዱን ነገር። ያው የእናቴንም የጤና ሁኔታ በደንብ የምትከታተሉት ነገር ነው። በጣም ያለችበት ሁኔታ ጥሩ አይደለም፣ የጤናዋም ሁኔታ። በዛ ላይ የሚኪንም ነገር ደግሞ ታስታውሳላችሁ። ሚኪም እንግዲህ ይህንን ጉዳይ በተመለከተ ለማስፈጸም ከእስር ቤት ወጥቷል። በዚህም በጣም ደስተኛ ሆነን ነበረ። ግን ሜርሲ አሁንም ከእጃችን ሳትገባ ምንም አይነት በሰላም የምንተኛው እንቅልፍ የለም፣ እኔም የቡድን አባሎቼም ማለት ነው። ስለዚህ በዚህ መሰረት ያው ሰሞኑን በርካታ ስራዎችን እያከናወንን ነበረ። ያው ሚኪ አሁን ያለበት ሁኔታ እንግዲህ ይህንን ለመጨረስ ይህን ጉዳይ ለማስፈጸም ክትትሎችን እያደረገ ነው፣ መረጃዎችንም እያሰባሰበ ነው። እንደምታስታውሱት ከሆነ እንግዲህ ሚኪ ደብቆን የነበረው መረጃ ነበረ። በዛም ከሚኪ ጋር ያው ቅራኔ ውስጥ ገብተን ነበረ። ከኔ መደበቅ የሌለባቸው መረጃዎች ተደብቀው ነበር። በዛም በጣም ተበሳጭቼ ነበረ። ግን ያው ሚኪ ደግሞ ያን ሁሉ ነገር መስዋዕትነት ሲከፍል የነበረው ለዓላማ እንደነበረም በኋላ ላይ ተረድቻለሁ ማለት ነው። ግን አሁንም ደግሞ የሜርሲ ጉዳይን እንደዚህ
በቀላሉ የምንተወው ነገር አይደለም። ከእጃችን ከወጣች ጊዜ ጀምሮ እንዳልኳችሁ ሰላማችን ምንም ጥሩ አይደለምና አሁንም ሜርሲን ደግሞ ለማግኘት የሚከፈለውን መስዋዕትነት እንከፍላለን። ይህ በሆነበት ሁኔታ ነው እንግዲህ ወደ ሚዲያችን የስልክ ጥሪ የመጣው ማለት ነው። እንግዲህ በተደጋጋሚ የስልክ ጥሪ ስትሞክር እንደነበረ ያው አንዳንድ ነገሮችን እንግዲህ ወደ በኋላ ላይ አጠገቤ ካለችውም የምንሰማው ይሆናል ማን እንደሆነች። ወደ ሚዲያችን ደግሞ ለምን የስልክ ጥሪ እንዳደረገችና ምን አዲስ ነገር አለ የሚለውን ነገር የምትሰሙት ይሆናል። ውድ ቤተሰቦች ለእናንተ አሁንም ላረጋግጥላችሁ የምፈልገው ነገር የቤተሰቤን ሁኔታ ደህንነቱን እስካላረጋገጥኩ ድረስ በጭራሽ እንደማልቀመጥ ነውና ወደ ሚዲያም ተመልሼ የመጣሁት ይህንን ጉዳይ እስከ መጨረሻው ድረስ ለማሳካት ስለሆነ ከጎኔ በመሆን ቪዲዮውንም ደግሞ ላይክ በማድረግ ሼር በማድረግ ለጠላቶቻችንም ለወዳጆቻችንም እንግዲህ በማጋራት እንድትተባበሩን ከወዲሁ ጥሪ አቀርባለሁኝ። ከዛ በተጨማሪ ደግሞ ቪዲዮውን የምትመለከቱ ውድ ቤተሰቦቻችን እንግዲህ ታውቃላችሁ የኛ ቤተሰብ ብዙ መስዋዕትነት እየከፈለን ያለው ሁሉም የክሩ አባላት ብዙ መስዋዕትነት ይከፍላሉ። ይህንን ደግሞ የሚከፍሉትን መስዋዕትነት ከናንተ ምላሽ ማግኘት የምንችለው ሰብስክራይብ እንዲደረግ ሼር እንዲደረግ ሚዲያችን እንዲሰፋ ትልቅ ስራ ስትሰሩልን ነውና አሁንም ደግሞ ቤተሰባችን የደረሰበትን ችግር መወጣትና ማሸነፍ የምንችለው በእናንተ እርዳታ ነው። የእናንተ ሐሳብ አስተያየት የእናንተ መልእክቶችን ሼር ማድረግ እንዲሁም ደግሞ ቪዲዮን የምትመለከቱ ሰዎች ሰብስክራይብ ማድረግ እንዳይረሳ። ከዛ በተጨማሪ ውድ ኢትዮጵያውያን በጸሎትና ያው በምትችሉት አቅም ድጋፍ እንድታደርጉልን ጥሪ ማስተላለፍ ፈልጋለሁ። በቀጥታ እንግዲህ አሁን ወደ መጣሁበት ጉዳይ ገባለሁ ማለት ነው። አጠገቤ ያለችው ግለሰብ ማን እንደሆነች እንተዋወቅና ከዛ በኋላ እንግዲህ ስለያዘችው መረጃ ደግሞ እመጣለሁኝ። በቅድሚያ እህቴ ያው እንግዲህ ፍቃደኛ ሆነሽ ለውድ ቤተሰቦቻችን መልእክት ለማስተላለፍ ያለሽን ነገር ለማጋራት ፍቃደኛ ስለሆንሽ ከልብ አድርጌ አመሰግናለሁ። እኔም አመሰግናለሁ። ምንም አይደለም። መልካም ስራ መስራት ጥሩ ነው። እንግዲህ ለዛም ነው ወደ እናንተ የጠቆምኩት። አዎ እንግዲህ ያው የእኛን የቤተሰብ ሁኔታ የምታውቂው ነው። አሁን በአሁን ሰዓት ላይ እኔ እንዲተረጋግቼ እንኳን ማውራት የምችለው ያው ግዴታ ለተመልካቾች ያለኝን ክብር መግለጽ ስላለብኝ እንጂ ያጣሁት የምወዳትን እንደ አይኔ ብሌን የምሳሳላትን እህቴን ነውና ምንም አይነት ጊዜም ሆነ ትዕግስት አይኖረኝም። እስቲ በቅድሚያ ወደ መጣንበት መረጃ ከመግባቴ በፊት ስለ አንቺ አንዳንድ ነገሮችን ማን እንደሆንሽ በግልጽ ማወቅ ስላለብን ያው ካሜራ ማስቀምጠን እያንዳንዱ መረጃ የምንይዘው ለማስረጃም ስለሚጠቅመን ነው። እንዳልኩሽ ያው ፈቃደኝነትሽን ስለሰጠሽን ከልብ እያመሰገንኩ እስቲ ማን እንደሆንሽ በግልጽ ለቤተሰቦቻችን ራስሽን አስተዋውቂልኝ። ሰላም እባላለሁ። እዚህ አሁን በእህት ዙሪያ ላይ የሆነ ነገር አጋጥሞ ነው ያለውን ነገር አይቼ በዛ ጉዳይ ላይ ደጋግሜ ሞክሬ ነበር ስልካችሁንና አላገኘውም። በመጨረሻ ሰዓት ላይ ነው ስልካችሁን ስሞክር ያገኘሁትና እንዲሁም ደግሞ የቻናላችሁ ተከታይ ነኝ፣ ቤተሰብ ነኝ፣ ሚዲያውን እከታተላለሁ በእናንተ ዙሪያ ያለውና ይሄ ነገር ሲገጣጠም ጊዜ ያለውን ነገር አየሁኝና ተጠራጥሬ ይሄንን ጉዳይ እስቲ የነሱ ጋር እንዴት ነው ያለው ልክ ነው አይደለም የሚለውን ነገር ነው ወደ እናንተ ለማድረስ የመጣሁት። ለዛም ነው ያው እንግዲህ ስታሳውቂን ቻናላችን እንደምትከታተይ ነግረሽ ነው። ስለዚህ የምታውቂው ነገርም እንዳለ ሰምተናል። ግን ደግሞ ያው እንዳልኩሽ ስላንቺ ደግሞ የበለጠ ማወቅ እፈልጋለሁ። ሜርሲ እዚህ አካባቢ እንደነበረች ነው እንግዲህ የጠቆምሽን አይደለ? ሜርሲን ስለ ሜርሲ በቪዲዮ የተመለከትሻቸው ነገሮች አንቺ ካየሽውና ከሰማሽው ነገር ጋር እንደሚገናኝ ስላረጋገጥሽ ነው ወደዚህ ቦታ እንድንመጣ የተደረገው። አዎ ሜርሲ ራሷን አግኝቻት ያለውን ነገር ስለነገረችኝና ወደ እናንተ ጋርም ኮንታክት አድርጌ ይሄንን ነገር እንድነገር ስላደረገችኝ ነው ይሄንን ነገር እናንተ ጋር ያደረስኩትኝና ሜርሲን አግኝቻት ነበር። ያለችበት ሁኔታም ደግሞ አስጊ ነገር ነው። አስጊ ላይ ነበረች ማለት በጣም ተጎድታ ነበረ። ከዛ በኋላ ነው እሷ እንደሆነች ያወቅኩት። ስትነግረኝ ያለውን ነገር ስትነግረኝ እንዴት እንደዛ እንደሆነች
እንዳጋጣሚ ባይገርምክ የተገናኘ ነው አጠገብ ጎረቤት እንደ ቤተሰብም እንደ ዘመድም በቃ እንደ ሁሉም ነገር ይሁን ሰዎች ቤት ነው እሷን ያገኘኋት እና እንዳጋጣሚ ነው ያው ገባ ወጣ ስለነበር እዛ ቤት እንዳጋጣሚ ስገባ ነው ድምጽ ሰማሁኝና እርዱኝ የሚል ድምጽ ነው እኔ ከዛ ቤትም እንደዚህ ይፈጠራል ብዬ አስቤ አላቀም ምክንያቱም የትልልቅ ሰዎች ቤት ስለሆነ እንደዚህ አይሆንም ብዬ አስቤ ተጠግቼ ያለውን ነገር በማጣራሳት አንድ ልጅ ተኝታ እርዱኝ በጣም አጉል ሆናለች አጉል ጉዳት ደርሶባታል በዛ ላይ ሰውነቷ ራሱ ልክ አይደለም ተቋቁሯለች ፊቶቿ በላልዘዋል ሰውነቷም አይንቀሳቀስም አጉል ነገር ነው ሆነ የነበረውና ያንን ነገር ባየው ጊዜ ተጠግቻት ያለውን ነገር እንዴት እንደዛ እንደሆነች ምናምን በግልጽ አስረዳችኝ የእናንተንም ስልክ በዛው የሰጠችኝ እሷ ናት ወንድሜ ነው የሁለት ስልክ ቁጥር ነው የሰጠችኝ የወንድሞቿን አንዴ አንተ ነው መሰለኝ አንዱና እና እሱን ሰታኝ ያለውን ነገር ነግራኝ ህክምና እንዳላገኘች የተመቸ ህክምና እንደሌለ አፍነዋት እንደሆነ በቃ እንደ ልቧ እንደማትንቀሳቀስ ሁላ ነው የነገረች በቃ እነሱ ተሸክመው እንደሚያጸዳዷት ሁላ ነው ያለውን ነገር እንደዛ ብላ ነግራኝ ከናንተ ጋር ይሄን ነገር በቃ እንድጨርስና ልጅቷን ለማትረፍ ፈልጌ ነው ራሴና ብዙ አደጋ ውስጥ ከትቼ ደወልኩላችሁ ይሄ ነው ያለው ቆይ ማለት አሁን የነገርሽኝ ያለሽው ነገር ሜርሲ ከፍተኛ ጉዳት እንደደረሰባት በአይኔ አይቻለሁ እያልሽኝ ያለሽው አዎ በአይኔ ነው ያየሁት በጣም ተጎርታ በጣም እንግዲህ ሽባ ሆና አልኩክ እኮ ካልጋ አትነሳም በቃ ሽባ ሆና ያነሳች የምታጸዳዳት ራሱ እሷ ያለችው እዚህ ቤት ያልኩ ሰዎች ልጅ ናት እሷ እንደዛ እንደምታረጋት እሷ አዝላ እንደምታጸዳዳት ሁላ ነው የነገረች ቆይ አሁን እሷን የምትንከባከባት ሌላ ሴት አለች ነው እያልሽኝ ያለሽው ማለት ልጅ አለች የጎረቤቶች ያልኩክ ሰዎች ልጃቸው አለች ጸባዩዋ ማያምር ነው ልጅቷ ራሱ ከማንም ሰው ጋር አትገናኝም ከማንም ሰው ጋር ወጣ ያለ ባህሪ ነው ያላት ልጅቷ ይመስለኛል ዋው ማለት አሁን ልጅ ወደዚህ ቦታ በቀጥታ ስንመጣ የነገርሽን ነገር እኔ ጎረቤቴ ነች ጎረቤቴ ሆና ግን አንድ ልጅ እዛ ቤት ውስጥ ተቀምጣ ነበረ ሜርሲ የምትባል ልጅ እሷን ካገኘኋት በኋላ ደግሞ እሷ ወደ እናንተ እንድደውል ስልካችሁን ሰጥታኛለች የደረሰባት ጉዳት ከፍተኛ ነው ይሄን ግዴታ ማሳወቅ አለብኝ ብለሽ ነው ወደኛ የደወልሽልኝ አዎ እንደዛ ስለሆነ ነው ወደ እናንተ ጋር የደወልኩትኝ ምክንያቱም ልጅቷ ልትሞትም ልድንም ትችላለች አላቅም ያለችበት ሁኔታ በጣም ስለሚያሰጋ ለህሊና ይምስል ነው ይሄንን ነገር ያደረኩትኝ ገብቶካል ልጅቷ ይሄንን ሁሉ ስቃይ ያሳልፋ አሁንም ደግሞ እንደዚህ ቦታ ላይ ሆና እንድትሰቃይ ስላልፈለኩ ነው ለእናንተ ይሄንን ሁሉ መረጃ ማቀበለው እና ልጅቷ እንድትተርፍ ፈልጋለሁ ለዛም ነው እሺ ያው እመለሳለሁ እንግዲህ ስላልሽኝ ግለሰብም አንድ ባንድ እያንዳንዱ መረጃ እኔም ያው ማጣራት ባለብኝ መንገድ እያጣራው ስለሆነ አስፈላጊ የሆነ ነገር ግዴታ አደርስበታለሁ መድረሴ የማይቀር ጉዳይ ነው እንግዲህ ሰላም ያው ከጎረቤትሽ ጋር ስላለው ነገር ሙሉ ነገር መረጃ ፈልጋለሁ ስላንቺም ቤተሰብ ሙሉ መረጃ ማወቅ ፈልጋለሁ ያው እንግዲህ እኔ እዚሁ አጠገብ ከድሮ ጀምሮ አብረን ቡና ምንጠጣ አብረን ጓዳችንን እኔም ጓዳ እሷም ጓዳ እንዲታው አብለን አናቀም ምን ነው ሰዎች ነን እንግዲህ ይሄን ሁሉ ነገር ያደረገችው ልጅ ናት ልጅ ተብዬ ናት እንዴት እንደሆነ ባላቅም እናትና አባቷን ወዴት እንደሸኘቻቸው ባላቅም እንዳጋጣሚ እነሱ ጋር ስገባ ነው ይሄንን ሁሉ ነገር ያየሁት አንቺ ጎረቤት ናችሁ አይደል ጎረቤትና ነው ያላችሁ እንዴት እንደሄዱ አላቅም አልኩክ እኮ እኔ እነሱ እንዳሉ ነው ማቀው በር ከፍቼ ነው የገባሁት በር ከፍቼ ስገባ ነው ይሄንን ሁሉ ነገር ያየሁት ቤተኛ ነሽ ለቤቱ አንቺ ቤተኛ ነኛው አልኩክ እኮ አንድ ጓዳ ነው እኮ ጓዳችን አይለይም እኮ አንድ ጓዳ ነው በቃ እኔ ገባለሁ ወጣለሁ እንደ ቤቴ ነው ማየው ከፍቼ ገባለሁ ከፍቼ ወጣለሁ ሌላ ምንም እንትን የለውም በዛ አጋጣሚ ነው ልጅቷን የሚያየዋትኝ ማለት ነው ይሄ ሁሉ ነገር የተፈጠረው ያንን አጋጣሚ ነው ቤተሰቦቿ የት እንደሄዱ ባላቀም ይሄንን ሁሉ ነገር የሆነው እዛ ቤት ውስጥ ነው እንግዲህ ያንቺስ ቤተሰቦች አሉ ያንቺ ቤተሰቦች አሉ ከቤተሰቦችሽ ጋር ነው የምትኖረው አንቺ ከቤተሰቦቼ ጋር አንድ ላይ የምንኖረው እሺ አሁን የምትኝ ግለሰብ እንግዲህ ረጅም ጊዜ አብራችሁ ነው የኖራችሁት አይደል በጉርብትና ከቤተሰቦቿ ጋር የምትኖር ግለሰብ ነች እያልሽኝ ያለሽው አዎ ከቤተሰቦቿ ጋር ነው የምትኖረው
ስለዚህ ምን እንዴት ማለት አሁን ይሄ ትልቅ ከባድ ወንጀል ነው። ሰው አፍኖ እዚህ ቤት ውስጥ አንድ ቤት ውስጥ ማስቀመጥ ማለት በጣም ከባድ ወንጀል ነው አይደለ? በጣም ይሄንን የምታደርግ ሰው ነች? ምን አይነት ሰው ነች? እስኪ ስለሷ ግለሰብ በደንብ ንገሪኝ። እንግዲህ ልጅየው ጋር ብዙም ኮንታክት የለንም፣ ግን ልጅቷ ከሰው ማትገጥም አመሏ ብልሹ ነው ማለት ወጣ ያለ ባህሪ ነው ያላት። እንደ ልጅም አይደለችም፣ ወጣ ያለ ባህሪ ነው። ብዙ ተለያዩ ሰዎች ጋር ትገናኛለች። ለቤተሰቦቿም በቃ የሆነ አልበገርም የምትል ልጅ ናት። ያው ትንሽ ቆጣ ስለሚሉ እነሱን ትፈራቸዋለች እንጂ ለቤተሰቦቿ ማትያዝ ልጅ ናት። በጣም ጥሩ። እንግዲህ ያው የተባለችው ግለሰብ በምን ምክንያት እንደሆነ ቤተሰቦቿን እንዳሸሸች መረጃ የለሽም አንቺ? የምታውቂው ነገር የለም? ቤተሰቦቿ በምን ምክንያት እንደሄዱ አላውቅም፣ ግን ቤት ውስጥ ቤተሰቦቿ አልነበሩም። ይሄ ሁሉ ነገር ሲፈጠር ቤተሰቦቿ አልነበሩ፣ ብቻዋን ልጅቷ ነበረች። ምን ያህል ጊዜ ነው አገታ ያስቀመጠቻት? 2-3 ቀን እዛ ቤት ነበረች። 2-3 ቀን ነበረች። እኔን ሳከለክለኝ በፊት እንዳትገቢ ምናምን ብላ ከኔ ጋር ማን ማለት ማን የከለከለሽ? ልጅየው ይሄንን ነገር እንዳላይ ነው ይመስለኛል። እሷ በሌለችበት ሰዓት ነው ሜርሲን የሚያገኘውትኝ። ይህንንም ስልክ ምንም የሰጠችኝ ሜርሲ ናት። እሷ ስትመጣ ግን እንዳልገባ ከልክላኛለች። ያለውን ነገር እንዳላይባት ከልክላኛለች። ከበር ነው የመለሰችኝ። የሉም ምናምን ብላ ከበር ነው የመለሰችኝ። ይህን ነገር እንዳላይ እኔ ግን ቀደም ብዬ አይቼው ነበር ይሄንን ጉድ። ባህሪዋ እንግዳልሽኝ ከሆነ እንግዲህ በመንደር ውስጥ ጥሩ ያልሆነ ባህሪ የሚኖራት ከሆነ አንቺንም ይህንን ጉዳይ እንዳደርሽበት እያደረገች ነበር ማለት ነው። አዎ እንዳልገባ ከልክላይ ነበረ። እኔ ቀደም ብዬ ይህንን ነገር ባላውቀው ኖሮ እኮ እስካሁንም ድረስ ስለ ልጅቷ ኢንፎርሜሽን አይኖረኝም ነበር። ጥሩ ሰላም። እሺ ምናልባት ተጨማሪ መንገር ማለት ያየሽው ነገር ሜርሲን ስታወሪያት የነገረች ነገር ካለ እሱ የምታስታውሽው ነገር አለ? ሜርሲ ያለችሽ ነገር አለ? አይ ምንም አላለችኝም። ያው እንደተጎዳች ነግራኛለች። ያለችበት ሁኔታ ጥሩም እንዳልሆነ ነግራኛለች። ግን ስሞች ምናምን አልነገረችኝም። የእናንተን ስልክ ቁጥር ነው በይበልጥ አስጠንቅቃ የሰጠችኝ። ለእነሱ ደውይላቸው ብላ የነገረችኝም የሰጠችኝ የእናንተን ነው በይበልጥ ያስጠነቀቀችኝ። ሌላ ስም አልነገረችኝም። ግን ተጎድታ እንደሆነ ጥሩ ነገር ላይ እንዳልሆነችም ታፍና እንደሆነም ይህንን ነግራኛለች። ሌላ ያየሽው ሰው አለ ምናልባት እዚህ ቤት የሚመላለስ? እዛ ማለት ቤት ውስጥ የለም። ልጅቷ ብቻ ናት ያለችው። ያልኩ ኪሰይቦቹ ልጅ ናት ያለችው እንጂ ሌላ ሰው ሲመላለስ አጋጥሞኝ አያውቅም። እንግዲህ ስለዚህ ጥቃቶች ምናምን በአጠቃላይ አንቺ እዚህ ቤት ከመጣሽ በኋላ የተደረገ ነገር አይደለም ማለት ነው? እኔ እንጃ። ከዛ በፊት ነው እዚህ አምጥቷት። ከዛ በፊት አልነበረችም። እንደ አጋጣሚ ነው እኮ ያገኘናት እና እዛ ውስጥ እንዳለች ያወኩትኝ ምን አጋጣሚ ስገባ ነው። ከዚህ በፊት የለችም ነበር። አይቻትም አላውቅም። እኔ አይቻትም አላውቅም። እስቲ ስለ ልጅቷ ያው በቂ መረጃዎችን እኔም በቡድኖች አባሎቼ መረጃዎችን ለማጣራት እየሞከርኩ ነው ያለሁት። አሁን ግን በቀጥታ እስቲ ቤቱም ፍተሻ ማድረግ እፈልጋለሁና ወደ ቤቱ መግባት እንችላለን? እንግዲህ ያው ልጅቷ ስትወጣ አይቻታለሁ። እዛ ቤት ያለች አይመስለኝም። ልጅቷንም ሳያስወጧት የቀረ አይመስለኝም። ይህንን ነገር እኔ ካየሁኝ በኋላ ሳታሸሻት የቀረች አይመስለኝም። ያለውን ነገር ግን እንደ መረጃ ከጠቀማችሁ ቁልፍ የሚቀመጥበትን ቦታ ስለማቅ ገብታችሁ የሚጠቅማችሁ መረጃ ካለ ትወስዳላችሁ። በጣም ጥሩ። እንግዲህ ውድ ቤተሰቦች ያው እየሰማ ያለሁት ነገር በጣም ለጆሮ የሚከብድ ነገር ነው። ሜርሲን በርካታ ጥቃት እንዳደረሱባት ነው እየነገረችኝ ያለችው። ያው እንግዲህ ከዚህ አሽሽተዋት ከሆነ ምናልባት ቤት ውስጥ ማግኘት ያለብን መረጃ ሊኖር ይችላል። ከዛ በተጨማሪ ደግሞ ያለችውን ግለሰብ ደግሞ በቁጥጥራችን ስር ለማዋል ያው አስፈላጊውን ነገር ማድረግ ይኖርብናል። ስለዚህ አሁን በቀጥታ ቤቱን ፍተሻ እናደርጋለን። ያው ከዚህ በተጨማሪ ያለውን ነገር እንግዲህ ተመልሼ ወደ እናንተ የማጋራችሁ ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። መልካም ቆይታ። እንግዲህ ውድ ቤተሰቦች ያው ቤቱ ይሄኛው ቤት ነው። እንግዲህ ቤት ውስጥ ገብተን ደግሞ ሙሉ ብርበራ እናደርጋለን፣ ፍተሻ እናደርጋለን። ሜርሲን እንግዲህ ለቀናት እዚህ ቤት ነው ሲያሰቃዩት የነበረው። በጣም ከባድ ህመም ነው እየተሰማኝ ያለው። እውነቱን የምነግራችሁ ነገር ይህንን ለመቀበል እንኳን ይከብደኛል። እንግዲህ እስቲ ቤቱን እያሳየችን ያለ ነው። ይሄ ነው አይደለ? ያው
ያንቺ ቤት በዚህ በጀርባ በኩል ነው። በጣም ጥሩ። እሺ ሙሉ የቡድን አባላቶች እንግዲህ ሙሉ ቤቱን ከጀርባም ደግሞ ፍተሻ እንድታረጉልኝ በአስቸኳይ አሁኑ ፍተሻ እንድታረጉልኝ። እሺ ሳሚ ወደ ውስጥ እንግባ። ግቢ። እሺ የቱ ጋር ነበረች? የቱ ጋር ነበረች? ውስጥ ነበር አስተኝቷት የነበረው። ውስጥ ነበር ተኝታ የነበረው። ውስጥ ነበረ ታስራ የነበረው። እሺ ቤት ውስጥ ያለውን ነገር በአጠቃላይ እያንዳንዱ ነገር አሻራም ሊኖር ስለሚችል ቀስ እያላችሁ ጥንቃቄ እያደረጋችሁ ፍተሻን አድርግ። እሺ ምናልባት እስቲ የታሰረችበት የሆነ ማስረጃ ሊሆን የሚችል ነገር ምናምን ካለ እሺ አረፍ በይ፣ ቁጭ በይ። ሳሚ ከውስጥ ያለውን ነገር እስቲ እባክህን እስቲ በውጪም ደግሞ እያንዳንዳችሁ እስቲ አባላቶቼ ሁላችሁም ያለውን መረጃ ማወቅ ፈልጋለሁ። እዚህ ቦታ ላይ ምን እየተከናወነ እንዳለ ማነሽ? ምንድነው? ነይ ሳሚ ምንድነው? ተረጋጊ። ማነች? እሷ ነች። በጣም ጥሩ። የትም እንዳትንቀሳቀሽ። ቁጭ በይ አንቺ። አፍሽን ዝጊ። በጣም ጥሩ። ይኸውልሽ ሰሚኛለሽ? አፍሽን ዝጊ። ይኸውልሽ እዚህ ቤት ምን እየተከናወነ እንዳለ ትነግሪኛለሽ። ውድ ቤተሰቦች አጋጣሚ በጣም ጥሩ ሆኖልኛል። እህቴን እንግዲህ ለቀናት እዚህ ቤት ስታሰቃያት የነበረችው ግለሰብ በአጋጣሚ ነው የምታወራው። እያወራክ ያለው ነገር ምንድነው? አልገባኝም። ይኸውልሽ ትሰሚኛለሽ ማለት ነው። ከዚህ በኋላ የምጠይቅሽን ብቻ ነው እንድትመልሽልኝ የምፈልገው። እሺ ሲጀመር ማፈቅርላችሁ እዚህ ቤት ልትገቡ ይቻላችሁት። ቆይ አንቺስ ብትሆኚ ምን ለማድረግ ፈልገሽ ነው? ያለውን ነገር ታውቂያለሽ አይደል? እየተደረገ የነበረውን ነገር ታውቂያለሽ። ምንድነው የምታውቂው? ስለዚህ ህሊና ካለሽ ደግሞ ይሄን ነገር ማድረግ ነገር ምንድነው? እሺ ሁሉንም ነገር አውቃለሁ። እኔ ማለቀው አንቺ የምታውቂው ነገር ምንድነው? ንገሪኝ። ነገር አውቃለሁ እኮ ንገሪኝ። እኔ አላውቅም። ምንድነው ያልሽኛለሽ? ሰሚኛለሽ? ይኸውልሽ ከዚህ በኋላ መጮህ ሁላችሁም ይኸውልሽ ሰሚኛለሽ አይደለ? እንዴ ቤቴ እኮ ነው ዘውላችሁ ገብታችሁ ያገኘኋችሁ። ምን ስታረጊ ነበር? ይኸውልሽ እዚህ ቤት ምን ስትሰሪ እንደነበረ እያንዳንዱ ነገር እንድትነግሪኝ እፈልጋለሁ። ወጥቼ እገባለሁ። አለቀ። ሌላ ምን እሰራለሁኝ? እንዴ ምንድነው? እኔ ግራ እያጋባችሁኝ ያላችሁት። ይኸውልሽ ሰላም እያንዳንዱ መረጃ ነግራኛለች። የምን መረጃ? እዚህ ቤት ምን ስታረጊ እንደነበረ እማቀው ነገር ነው። እኔ ምንም ማቀው ነገር የለም። ምንድነው የሰራሁት? ለምንድነው ሰላም ምንድነው ያልሻቸው? እየተደረገ ያለውን ነገር ለምን አንቺ እውነቱን አትናገሪ? የምን እውነት ነው? እውነቱን ተናገርሽ። ለምን ካለሽ እነግርሻለሁ። ይኸውልሽ ጥላቻ ካለብሽ ማለት እኔ ምንድነው ጥላቻ ካለብሽ ተናገሪ በግልጽ። ካንቺ ጋር ምንም አይነት ጥላቻ የለብኝም። እና ምንድነው የማለቀው ነገር? አንቺ የሚያቸው ሰዎች የምታሰቃያቸው ስለ ሜርሲ ነው እያወራሁ ያለሁት። የምን ሜርሲ ነው? ዝም በይ ቁጭ በይ። ቁጭ በይ። ሜርሲ የምትባል ሰው አታውቂም? ምንም አውቀው ነገር የለም። እንዳትነካኝ። ይኸውልሽ እንዳትነካኝ ምናምን አለልሽ። ይኸውልሽ ሰምኛለሽ? ሁሉንም ነገር አውቀዋለሁ። ይኸውልሽ ቁጭ ብለሽ ነይ ቁጭ በይ። ሰምኛለሽ? ይኸውልሽ የሰማሽኝ ነው አይደለ? ይኸውልሽ አንድ እህቴን የጠፋችው አልታገስሽም። ከዚህ በኋላ በጭራሽ አልታገስሽም። ሰማኛለም። ሜርሲ ማነች? ምንድነች? እሱን ይኸውልሽ ከአንቺ ነው መስማት የምፈልገው። ቋንቺ ተናግሪሽ ነው እንደዚህ የምታስቢው? ልጅቷ ሁሉንም ነገር ነግራኛለች። እውነቱን ተናግረሽ ሁሉንም ነገር ተናገሪ። ያለውን እውነታ ለቀናት ስታሰቃያት እንደነበረ ይኸውልሽ ምን ስታረጊ እንደነበረ እያንዳንዱ መረጃ ከአንቺ መስማት ፈልጋለሁ። ከዚህ በኋላ ይኸውልሽ ደግሜ አልጠይቅሽም። አንቺ ማሰቃየት ይኸውልሽ መቀጥቀጥ አቅቶኝ አይደለም። እሺ አትጮህብኝ። አሁን በእናትህ አትጮህብኝ። ጭራሽ አትጮህብኝ። ትጮህብኛለህ እንደ አንተ እጮህብሻለሁ። አንቺ ራስሽ ከተናገር ይመስለኝ። ይኸውልሽ እጮህብሻለሁ። እየሰማሽኝ ነው? አንቺ ስለምትይ ነገር እኔ ምንም አላውቅም። ማውቀው ነገር ስለ ልጅቷ እዚህ ቤት ውስጥ አስተኝተሻት እንደነበረና ስንት ነገር ስታረጋት እንደነበረ ንገሪው። እህቱ ናት እኮ። ምንድነው የምታወሪው? ያሳብሽ። ቆይ አንቺ የት ነበርሽ? ቆይ አይቻለሁ። በእውነት ምንድነው ያየሽው? የተሳሳተ ነገር። ቆይ ችግር ካለ የተሳሳተ ነገር ነው ትያለሽ እንዴ? ይኸውልሽ ማስረጃዎች እኮ አሉኝ። ማስረጃዎች አሉኝ። እንዴት? የትኛው ማስረጃ? እዚህ ቤት ያገኘኋቸው ማስረጃዎች በአጠቃላይ እህቴን
አግተሻት እንደነበረ የሚያሳይ ነገር ነው። እኔ ሰማኝ እኔ የተሳሳተ መረጃ ላይ ነገረች። ሲቀጥል ደግሞ እኔ ስለማትወደኝ ነው እኔ ስለማትፈልገኝ ነው። ከቤተሰቦቼ ጋር ቀረቤት አለ። ሰምኛለሽ? አንቺ ተመግደሌ በፊት ይኸውልሽ እውነት አንድ ነገር ይፈልጋለሁ። እሺ እውነት ስለምትለው ነገር እኔ ራሱ አዲስ እየሆነብኝ ያለው ይቺ ልጅ ምን እያለች እንዳለ አላውቅም። እኔ ስለምን ልጅ ነው የምን ሜርሲ ነው የምታወራው? ስሟ ራሱ አዲስ ነው ለኔ። ባለው ያለውን መረጃ ምንም ይሄን ያክል ሌሎች ነገሮችን እኮ አንከተም እኮ ያለውን ነገር አይቻለሁ እኮ እኔ ባላይ ኖሮ ይሄንን ነገር ሁሉ አላመጣም። ገባላ ይሾው ይልሽ እኔ ምንም ቤቴን በቃ ወላለው እናንተ ስራ ነው የምውለው በቃ አለቀ። ሌላ ነገር የለም። ማታ ጧት ወጥቼ ማታ ነው የምገባው አይደል እንዴ? ታውቂ የለ እንዴ? ቋንቺ ችግር ካለብሽ እኔ እኮ ማናገር ይችላል። እነሱ ጋር መነጋገር የለብሽም እኮ በግልጽ እኔ መጀመሪያ አንድ ጊዜ ጧት ወጥቼ ማታ ነው የምገባው ነው ያልሽኛለሽ አይደል? አዎ ስራ ሰራለሁ በቃ። ምንድን ነው የምትሰሪው? ያው አንዳንድ ስራዎች ሰራለሁ። ማርኬቲንግ ላይ ሰራለሁ። ማርኬቲንግ ላይ ነው የምትሰሪው? ሰራለሁ። እሺ እስቲ አሁን ይኸውልሽ አላቅም ስለምትዩና ስለሷም የምታውቂው ነገር አለ አይደል? እሷም እንደሆነች ታውቂያለሽ አይደል? በቃ ጎረቤት ነች። አዎ ከቤተሰቦቼ ጋር ምናምን በጣም ጥሩ ቀረቤታ እንደ ቤተሰብ ነች። ቤት በነፃነት የምትገባ የምትወጣ ነች። ጥሩ እስቲ ከስምሽ እንጀምር እንተዋወቅሽ። እኔ የወንጀል ስራ እየሰራው አይደለም ሰላማዊ ሰው ነኝ እያልሽ ከሆነ እዚህ ቤትም ስለተከናወነው ነገር ምንም የማውቀው ነገር የለም የምትይ ከሆነ ስለአንቺ ማንነት ሙሉ ነገር ለወቅ። ማንሽ አንቺ? ቤዛ እባላለሁ። እሺ ቤዛ ምንድነው ማርኬቲንግ ነው የምትሰሪው? አዎ ማርኬቲንግ እየሰራው ነው የምኖረው ብለሽኛል። ብቻሽን ነው የምትኖሪው? ከፋሚሊ ጋር ነው የምኖረው ማለት ከእናት ከአባቴ ጋር ማለት ነው። እዚህ ቤት ከቤተሰብ ጋር ነው የምትኖሪው? አዎ። ለቤተሰብሽ ስንተኛ ልጅ ነሽ? ብቸኛ ልጅ ነኝ። ሌላ ልጅ የላችሁ። ስለዚህ ቤተሰቦችን እያገዝሽ ያለሽው እየሰራሽ ያለሽው አንቺ ነሽ አይደል? አሁን እኔ የማግዛቸው ምክንያቱም እድሜያቸውን ትንሽ ገፋ ያለም ስለሆነ እኔ በምችለው አቅም ምክንያቱም እነሱ ብዙ ነገር አስተምረውኛን እስከተወሰነ ጊዜ እኔ ደግሞ ጎን ለጎንም ስራ እየሰራው ስለነበረ አሁን ላይ ጥሩ ስራ እየሰራው ነው ስላለ በቃ እነሱ በቃ የሚፈልጉት ለነሱ ነው እየኖርኩ ያለሁት አሁን ላይ። ቤተሰቦችሽ ናቸው አሁን በዚህ ሰዓት ላይ? አሁን ከቤተሰቤ ጋር ነው የምኖረው እያልሽኝ ያለሽ አይደል? አዎ። ቤተሰቦችን አላገኘኋቸው። የት ነው ያሉት ቤተሰቦች? አጋጣሚ የማዘር ቤተሰቦች ሰርግ ነበራቸውና ፕሮግራም እና እነሱ አብረው ነው ሄዱት ማለት ለሰርግ ፕሮግራም ወደ ክፍለ ሀገር ይወጡት። ውሸቷን ነው ምን ማለት ነው? ሲጀመር ሲሄዱም ሆነ ሲመጡ ያለውን ነገር ኢንፎርሜሽን ሁሉንም ነገር ይነግሩኛል። ለኔ ሳትነግረኝ ሄዳ አታውቅም። ይኸውልሽ ተረጋጊ። ለኔ ሳትነግረኝ ሄዳ አታውቅም። ለምንድን ነው የምትከራከሪው? በእኔና በሷ ባለን ነገር ነው ክርክር ውስጥ የምትገቢው። ልጅቷ ይኸውልሽ ባይሆን ልጅቷ ላይ እንድረስላት። ልጅቷ የሞት አፋፍ ላይ ነው ያለችው። ይኸውልሽ ቤተሰቦቿን የት እንደከተተቻቸው አላውቅም። ልንገርክ እኔ እውነታውን ልንገርክ። ቤተሰብ የላትም ብለሽ የሆነ ወንጀለኛ ለማድረግ ነው አይደል? እንደዚህ ማለት እኔ ቤተሰብ አለች፣ ግን ቤተሰቦቿ በምን ሁኔታ እንደሆነ እንዴት እንደሆነ ባላውቅም እንዴት አንቀልቅላቸው እንደወሰደቻቸው ባላውቅም ካያቸው መጀመሪያውን እኮ ሲጀምር አትመችኝም ነበር። የሉም ሰሚኛለሽ ማለት ነው። እንዳትነካኝ ይችላል ከመጀመሪያው ልጅቷ አሁን ይኸውልሽ እንድረስላት አፍሽን ዝጊ። እውነቱን አውጪ አንቺ እውነቱን አውጪ። ስለሜርሲ እውነቱን ተናገሪ። እውነቱን አውጪ። ቤት እንዲደፈር ያደረጉት ቤተሰቦች ናቸው። አንቺን ስላለው ነገር እውነቱን ለምን አትናገሪ? ያደረጉሽ አይደለም በኋላ እኔ ለማጥቃት ነው እንደዚህ ያደረግሽ ያለሽ። ሰሚኛለሽ? ይኸውልሽ የልጅቷ ሴት ነው ታግታለች አይደል? ይኸውልሽ ሰሚኛለሽ? ይኸውልህ አንተ እሷን የምታምነው ወይስ እኔን ነው? ይቺ ልጅ አሁን ብላልን እየወረጀረችኝ ያለችው በቃ እኔ ስለማትወደኝ ነው። እኔ ማለት ስለማትወድ አላውቅም። በቃ እኔ ብዙ ይኸውልሽ የኔ አንድ እህት ነው ታግታ ያለችው። ይኸውልህ እኔ እየነገርኩህ ያለው እዚህ ልጅቷን በአይኔ አግኝቻት ያለውን ነገር ስለነገረችኝ ነው። ገባ ካረ በአይኔ በመርቱ ልጅቷን አቻታለሁ። ትክክለኛው ነገር ወንጀለኛ እያደረግሽኝ ያለሽ በደጋነት ነገር ማውራት ያስፈልጋል። ሜርሲ እጇ ላይ አድርገው የነበረው ብራስሌት በዚህ ቤት ውስጥ ተገኝቷል። በዚህ ከማውራት አያስፈልግም። በዚህ ልክራስ የተወሰነ ለማረጋጋት ሙከራ አድርጌያለሁ። እኔም ለማረጋጋት እየሞከርኩ ነው ያለሁት። ምክንያቱም እዚህ ጋር መረጃዎችን ለማውጣት እያደረግኩት ያለው ነገር በአጠቃላይ የቤተሰቢ ጉዳይ ነው፣ የእህቴ ጉዳይ ነው። ይሄ ነገር በራሴ ህይወት ላይ ነው እየመጣ ያለው። ታውቃላችሁ፣ ለእናንተ እውነታውን ለመግለጽ በርካታ ውጣ ውረዶችን እያሳለፍኩ ነው። ይህንን ጉዳይ ግን በዚህ ጉዳይ ላይ በህይወቴ ውስጥ የሚመጡትን ሰዎች ያለምንም
ርህራሄ ነው እርምጃ መውሰድ የምፈልገው። ግን የግዴታ ደግሞ እያንዳንዱን ነገር ለእናንተ ማሳወቅ ስለፈለኩኝ ነው እዚህ ጋር እንግዲህ አስቀምጫት እውነታውን እንድትነግረኝ የምፈልገው ማለት ነው። እንግዲህ ይኸውልሽ ከዚህ በኋላ መዋሸቱም በጭራሽ አዋጣሽ። ቆይ ሴት ላይ እንደዚህ እጃችሁ ማንሳት ለእናንተ አግባብ ነው? ቆይ እናንተ ወንድነታችሁን በዚህ ነው የምትለኩት? ማለት አሁን ተጎዳው እያልሽ ነው ያለሽ? ጉዳት ደረሰብኝ እያልሽ ነው ያለሽ? ቆይ እዚህ ቤት ውስጥ እኮ ይኸውልሽ ታግታ የነበረችው ልጅ እህቴ ነች። እኔ እህትቱ ምንቱን ምን የማውቀው ነገር የለም። በቃ እኔ አድርጊ የተባልኩትን ነገር ነው ያደረግኩት። ምንድን ነው ያደረግሽው? በቃ ትእዛዝ ነው፣ ታዝዤ ነው። ማን ያዘዝሽ? እኔ ስለ ልጅቷ ማንነትም ሆነ ምንም ነገር የማውቀው ነገር የለም። እንዴት የማውቀው ነገር የለም አይደለም። ይኸውልሽ እሷ ላይ ብዙ የአካል ጉዳቶች ደርሰዋል። ከሚባለው በላይ እየተሰቃየች ነው ያለችው። አውቃለሁ እኮ የምታውቂውን ነገር ንገሪኝ፣ አንድ በአንድ ንገሪኝ። አንድ በአንድ ይኸውልሽ አሁን ይህንን ነገር በአጠቃላይ እዚህ ጋር የማትገልጪልኝ ከሆነ ማለት ነው አንቺ ላይ በቀጥታ እርምጃ ወስዳለሁ። ምንም ምህረት የለኝም። ይኸውልሽ በቃ እኔ ጋር እንድትቆይ ትእዛዝ ተሰጠኝ። እኔ ጋር 3 ቀን ለ4 ቀን ጋር ቆይታለች። ማን ነው ትእዛዙን የሰጠሽ? ማለት ትእዛዙን ማን የሰጠሽ? አታውቀውም ማለት እኔ ጋር አብሮ የተማረ ልጅ ነው እና በስራማ ብዙ ጊዜ እንገናኛለን። ቆይ ማለት ለአንቺ አሁን ይኸውልሽ ይህንን ነገር ሲሰጥሽ አሁን ሰጠኝ እያልሽኝ ነው አይደለ? ይህንን ኃላፊነት ሰጠሽ እያልሽኝ ያለሽው የሰው ህይወት ነው። ሴት ነች። ከሚባለው በላይ ብዙ ጥቃቶች ደርሰውባታል። ሳገኛት በጣም ደክማ ነበር። በቃ ሞት አፋፍ ላይ ነበረች። ግን እኔ ጋርም ስትቆይ በቃ ካሁን ሞተች ብዬ በጣም እየፈራው ነበር። ምንም ማድረግ አልቻልኩም። ምግብም ሳቀርብላት ምግብም አትበላም። ውሃም ስጣት ራሱ ብዙም አትጠጣም። ማውራት ራሱ ሁሉ ያቀታት ነበረ እና ቀጣ እየደወልኩ እቺ ልጅ እኔ ከኔ ጋር ማቆየት አልችልም ውሰዱት ብዬ ብዙ ጊዜ ጨቀጭቃቸዋለሁ። ምክንያቱም እጅ ላይ ልትሞትብኝ እቺ ልጅ እኔ ቤት መጣ የሆነ ነገር ከመሆኗ በፊት እቺ ልጅ ወደ ነበረችበት ወይም ደግሞ እንዲወስዱልኝ ነበረ ፍላጎቴ እና ነገሮቹ በጣም ስጋት ውስጥ ስለከተተኝ ብዙም ሳትቆይ 2 ቀን 3 ቀን ብዙም ሳትቆይ ነበረ መጥተው እንዲወስዱ ያደረኩት። ግን በጣም እያቃታት መራመድ ሁሉ አልቻለችም ነበረ። እህቴ ላይ የሁሉ ነገር የሁሉ ስቃይ እንዲደርስ ምን ቢከፈልሽ ነው? ምን ብታገኝ ነው? ማለት ስትመጣ እኮ የሆነ ታማሚ ነች። በቃ በጣም ደክማለች እኮ እኔ ምንም አላውቅም። በቃ አንቺ ጋር ትረፍ፣ በቃ አንቺ ጋር ትቆይ። አላውቅም ምን ማለት ነው? አይውልክ ማለት ልጅቷ ለምን እንደፈለጓት ለምን እንዳግቷት አላውቅም። እኔ ምንም አውቀው ታሪክ የለኝም። ግን ልጅቷ በጣም ህመም ውስጥ ነው የነበረችው፣ ስቃይ ውስጥ ነው የነበረችው። አዳምጪኝ። ይኸውልሽ ይሄ ሁሉ ስቃይ እየደረሰባት የሁሉ መከራ እየደረሰባት ከጀርባው ስላለው ነገር አላውቅም ብትይኝ አላምንሽ፣ በጭራሽ አላምንሽ። እኔ ልጠይቃት ሞክሬያለሁ፣ ግን እኔ ትነግረኝ አልፈለገችም። ምክንያቱም እኔም በቃ አጋች እንደሆንኩኝ የሆነ ነገር ወንጀለኛ እንደሆንኩ አድርጋ የምታስበው እኔ ግን እና ወንጀለኛ አይደለሁም እያልሽ ነው ያለሽው? እኔ በቃ ማለት አንቺ ጋር ትቀመጥ በቃ ለ3 ቀን ለ2 ቀን ተብዬ ነው ትእዛዝ ተሰጥቶኝ ነው ያስቀመጥኳት። እኔ ላሰቃያት ወይ የሆነ ነገር ልጎዳት አልችልም። እቺ ልጅ እኮ ዕቃ አይደለችም አንቺ ጋር የምትቀመጠው አይደለ? ዕቃ አይደለችም አይደለ? በቻልኩት አቅም እንከባከባት ሞክሬያለሁ እኮ ምንም ነገር እንዳትሆን፣ ግን አልቻለችም። አልቻለችም፣ የሆነ ነገር ማድረግም አልቻለችም። እኔ ምን ማድረግ እችላለሁ? ይሄን ነገር መቋቋም ስላልቻልኩ በቃ እንድትወጣልኝ አድርጌያለሁ ከዚህ ቤት። እሺ ከመጀመሪያው እንድትነግሪኝ እፈልጋለሁ። በመጀመሪያ ደረጃ አንቺ ጋር በምን አይነት ሁኔታ እንደገባች አንቺም እዚህ ወንጀል ውስጥ ለምን እንደገባችና እና ወንጀለኛ አይደለሁም ልትይ ነው ያለሽው ወይ? እኔ ምን አደረኩኝ? በቃ ትእዛዝ ተሰጠኝን ያደረኩትኝ። ልጅቷን ምንም አላደረኳትም። ጫፏን እንኳን አልነካዋትም። ይሰልኩትን ነገር ተባከባት ሞክሬ ጫፏን አልነካዋትም ስላልሽኝ አይደለም እኔ ማምንሽ። እህቴ ላይ በርካታ ጉዳት ደርሷል። ሜርሲ ተደፍራ ሊሆን ይችላል፣ ከዛም በላይ አለቅም ብዙ ጥቃቶች ደርሰውባታል። ይኸውልሽ አሁን እያንዳንዱ መረጃ አንቺ ጋር አለ። የትኛው መረጃ ነው? ይኸውልሽ ሰምኛለሽ፣ አንቺን አንጠልጥዬ ይኸውልሽ እስር ቤት አሁኑኑ መክተት አላቃተኝም። ከአንቺ ጀርባ እነማን እየሰሩ እንደሆነ እኔ የምችለው ነገር ወይም ደግሞ የማውቀው ነገር ነው እየነገርኩ ያለው። አልነገርሽኝም እኮ ምንም እየነገርሽኝ አይደለም። ከዚህ በላይ ምን ልንገርሽ? ለምንድን ነው እዚህ ወንጀል ውስጥ የገባሽው? በምን ምክንያት ነው የገባሽው? ማን ነው እዚህ ወንጀል ውስጥስ ያስገባሽ? ምንድን ነው ጥቅምሽ? ምን ያህል ቢከፈልሽ ነው? በቃ አብሮኝ የሚሰራ ልጅ ነው ማለት አብሮኝ የሚሰራ ልጅ ነው። እንደነገርኩ በቃ እኔ የተለያዩ ስራዎችን ሰራለሁ። አየር ባየር የሆኑ እቃዎችን አሻሽጣለሁ። ሲመጣልኝም እሸጣለሁ እኔም ራሴ
እና ይህን ስራ ሲስተም ውስጥ ያስገባኝ ደግሞ አብሮኝ የተማረ ልጅ አለ ለረጅም ጊዜ የማውቀው እና በጣም ስለምንግባባም ብዙ ስራዎችን አብረን ስለሰራን እና ደግሞ ብዙ ውለታዎችም ውሎልኛል ማለት ይህን ስራ እንድሰራ ብዙ ሲስተሞች ውስጥ እንድገባ ያደረገኝ እሱ ስለነበረ እሱ ያለኝን ወይም ደግሞ ያዘዘኝን ትእዛዝ ማለት አለመስራት አልችልም። ስሚ አንቺ እያንዳንዱን ስራ የምትሰሪው ለገንዘብና ለገንዘብ እንደሆነ አውቃለሁ። የምን ገንዘብ የምታወራው? በቃ ስራ ነው የምሰራው። በቃ ገንዘብ ስሚ አሁን የሰራሽው ስራ እኮ ወንጀል ነው አይደል? ቆይ ነፍስ አላጠፋሁኝ ወይም እሷን አልደበደብኳትኝ የሆነ ነገር አላደረግኳት አይደል እንዴ እኮ ለምን እኔ ትእዛዝ የተሰጠኝን አልኩ አይደል እንዴ በቃ ቢያንስ ቤት የማስቀመጥ ሊሆን ይችላል እንዴ ሊሆን ይችላል ማለት ይኸውልሽ ጉዳት የደረሰባት ሴት ነች አይደል? ሲጀመር አንቺ ቤት ውስጥ የምታስቀምጫት በምን ምክንያት ቢኖር ነው? ለምንድን ነው የምታስቀምጫት? አይ ምን አውቃለሁኝ በቃ ድብቅ ቦታ ስለሆነ ሰፈራዎች ምናምን በቃ ልጅቷ እናንተ ጋር እንድትቀመጥ አንቺ ጋር እንድታስቀምጫት እፈልጋለሁ ለ3 ቀን ለ4 ቀን አለኝ። ግን ለብዙ ጊዜ እንዳውም እኔ አልችልም ብዬው ነበር ማለት ነገሮች ላለመቀበል ሞክሬያለሁኝ። ግን በጣም ተጽዕኖ ስላደረገብኝና ማለት አሁን የምትይው ግለሰብ ነው አልቀበልም ብል ወይ ነገር ብለው ብዙ ስራዎችን እንደማጣ እርግጠኛ ስለሆንኩ ነው። ምክንያቱም ይሄን ስራ እንድሰራ አየር ባየር ነው ብዙ ነገሮች ቢዝነስ ብዙ ነገሮች ስላሉ ምንድነው እስቲ ቢዝነስ እያልሽ ነው ያለሽው? የምሰራው ቢዝነስ ነው ምንድነው? ማርኬቲንግ አላልኩም እንዴ? ማርኬቲንግ ነው የምሰራው እኮ። ማርኬቲንግ ምን አይነት ህጋዊ ስራ ነው የምትሰሪው? አዎ ህጋዊ ነው። ስለአንቺ በቂ መረጃ አለ። ምንም ሊኖር አንቺ የምትሰሪያቸው በአጠቃላይ የወንጀል ስራዎች ናቸው። እኔ ምንም አይነት ወንጀል ስራ አልሰራውም እያልኩ ነው። ሜርሲ የት እንዳለች ማወቅ ፈልጋለሁ። ሜርሲ ላይ ለደረሰው እያንዳንዱ ጉዳት እያንዳንዳችሁ ዋጋችሁን ትከፍላላችሁ። እኔ ምንም አላውቅም። ከፈለክ እሷን ልጠይቃት ትችላለህ። ስታገኛት ጠይቃት። አላውቅም አትበኝ። ይኸውልሽ ዋሽተሽኛል እኮ። ለምንድን ነው ያልሽው? እኔ ምንም ያልሽው እዚህ ቤት ለቀናት አገተሻት ነበረ። እኔ አላገትኳትም እያልኩ ነው። በቃ ደብቀሽ ተመታወል አስቀምጫታለሁ። በቃ ሌላ ነገር ያደረኩት ነገር የለም። እሷ ላይ ያደረስኩት ጉዳት የለም። አሁን ላይ ደግሞ የት እንዳለች አላውቅም። ምንም አውቀው ነገር የለም። ለማን ነው አስረክበሽ የሰጠሽው? በቃ ለልጁ ነው ማለት በቃ እንዲወስዱልኝ አድርጌያለሁ። ምክንያቱም እቺ ልጅ ልትሞትብኝ ነው ጫፍ ላይ ማለት በቃ መተንፈስ እያቃታት ስለነበረ እኔ አልቻልኩም። ስለዚህ እንዲወስዱልኝ በጣም ተጽዕኖ ፈጥሬ ነበር። የሆነ ነገር አድርጌ ነበር ልጅቷን እንዲወስዱ ያደረኩት። ማለት ጤናዋ በጣም ተጎድቶ ነበረ እያልሽኝ ያለሽው አይደል? አሁን ሞተች አልሞተች እያሉ በጣም እኔ ራሱ ስጋት ውስጥ ገብቻለሁ። ምክንያቱም እቺ ልጅ እኔ ቤት ሞተች ማለት ለእኔ ራሱ በጣም ከባድ ወንጀል ውስጥ እንደምትከተኝ እርግጠኛ ስለሆንኩ ነው። በቃ ስላልቻልኩኝ እቺ ልጅ እኔ ትእዛዜን በቃ 2 ቀን 3 ቀን ትቀመጥ ተባልኩኝ። መጨረሻ ላይ ግን ሳያተኝ በቃ ልጅቷ ልትሞት ጫፍ ላይ የደረሰች ልጅ ናት። ስለዚህ አቃተኝ። ልጅቷን ወሰዱልኝ አልኩኝ እና ለነሱ መጡ ወሰዷት ማለት ተቀበሉኝ። ልጅቷን አደረስኩኝ። ኦልሬዲ ተመለስኩኝ ወደ ቤቴ። የት ነው ያለችው? እህቴ የት ነው ያለችው? እኔ አሁን የት እንዳለች አላውቅም። ነገርኩህ እኮ። ምንም የነገርሽኝ ነገር የለም እኮ። ልሽ እህቴ ለማን ነው አሳልፈሽ የሰጠሽው እያልኩሽ በቃ ለልጁ ሰጥቻታለሁ። ማን ነው ልጁ? ልጁ ማን ነው? እንዴ ነው የምነግርህ? የት ነው ያለው? እንዴት ነው ማግኘት የምችለው? ይሄንን ነገር እኔ አላውቅም። የት እንደሆነ አድራሻው ራሱ ምንም አላውቅም። በቃ አንተ ራስ ፈልገህ ማግኘት ትችላለህ። መረጃውን ንገሪኝ እያልኩሽ ነው ያለሁት። የምን መረጃ? እስካሁን ነገርኩህ። በቃ ከዚህ በላይ እኔ ምን የማውቀው ነገር የለም። እኔ የማውቀው ነገር የለም ማለት ምን ማለት ነው? የምታውቂው ነገር አለ? ይኸውልሽ ነገርኩህ ሁሉ ነገር የማውቀውን። ከዚህ በላይ አንቺ ይኸውልሽ ሌላ ችግር ውስጥ መግባት ይኸውልሽ አንቺ መጉዳት ፈልጌ አይደለም። አሁን ግን ያለበትን ቦታ እንድታሳይኝ ፈልጋለሁ። አላውቅም ምን ማለት ነው? አስወጣልኝ። ውጪ። ቤተሰቦች እንግዲህ ያው ማውራት ባለብኝ መንገድ አውርቻታለሁ። ያው አስፈላጊውን መረጃ በተወሰነ መንገድ ሰጥታኛለች። እንግዲህ ታውቃላችሁ የሜርሲ ጉዳይ እጅግ በጣም እያስጨነቀን ያለው። ሙሉ ቤተሰባችን በዚህ ጉዳይ ላይ ሰላሙን አጥቷል። ሜርሲ በአሁን ሰዓት ላይ ምን አይነት ሁኔታ ላይ እንዳለች አላውቅም። ይሄ በራሱ እንቅልፍ የሚያሳጣ ጉዳይ ነውና አሁን በደረሰኝ ስልክ መረጃ መሰረት እደውልለትና እንግዲህ እቺ ግለሰብ ያው አስረክባለች ማለት ነው። ከሷ አሳልፋ ሜርሲን ለአንድ ግለሰብ አሳልፋ ሰጥታለች። ይሄ ግለሰብ ሜርሲ በምን አይነት ሁኔታ ላይ እንዳለች በእርግጠኝነት የሚያውቅ ሰው ስለሆነ በቀጥታ ወደሱ ደውለን እንግዲህ እሱም ያው በቁጥጥራችን ስር ለማዋል ወደዚህ እንዲመጣ እናደርጋለን። እንግዲህ በቀጥታ በሷ ስልክ ደውለን
ልጁ ወደዚህ እንዲመጣ እናደርጋለን። እሺ በዚህ ነው። ራሱ እሺ ምንም እንዳልተፈጠረ አድርገሽ ታወሪዋለሽ። ነገሮች እንዲበላሹ አልፈልግም። ሄሎ ሰላም፣ እንዴት ነህ? አለን። አስቸኳይ ፈልግህ ነበረ። አንድ ጉዳይ የተፈጠረ ነገር አለ ነው፣ ግን በጣም አንገብጋቢ ጉዳይ ነው። በጣም ለአንተም ለእኔም አስፈላጊ የሆነ ነገር ነው። ስለ ልጅቷ ጉዳይ እኮ ነው፣ ስለ መርሲ ነው። የምን ጉዳይ ነው? አንቺ ስልክ የተጣልፎ ሊሆን ይችላል። ስሟን እየጠራሽ ነው አይደለም? ይኸውልህ እኔ እንዴ ታውቀው እንደ እኮ ሲም ካርዱ አዲስ ነው ራሱ ይሄ እና በጣም በአስቸኳይ ፈልጋለሁ፣ ቤት እንድትመጣ ፈልጋለሁ አሁን። ይኸውልህ ለአንተም ለእኔም ጥንቃቄ ሲባል ነው። እኔ እናንተ ማውራት አለብን። እየሰማኝ ነው? የሰማሁሽ ነው፣ ግን ስለምን ጉዳይ እንደምናወራ አልገባኝም። እኮ ግዴታ በአካል መገናኘት አለብን፣ መምጣት አለብህ ቤት። ካልሆነ ደግሞ ለአንተም ለእኔ ጥሩ አይሆንም። ነገሮች በዚህ መንገድ አይሄዱም። ምን ተፈጥሮ ነው? በግልጽ የምትነግሪኝ ነገር ካለ በስልክ የሚወራ ነገር አይደለም። ይኸውልህ እንደነገርኩህ ነው። በቃ ቤት መምጣት አለብህ። ታውቂያለሽ አይደለ? በዚህ ሰዓት መንቀሳቀስ ለእኔ ምን ማለት እንደሆነ እኮ። ቤትን ታውቀዋለህ መቼስ፣ ለአንተ አዲስ አይደለም። እሺ ቆይ ልጅቷ የት እንዳለች ታውቃለህ? አሁን አንተ ጋር እንደሆነች ነው የማውቀው እኔ እኮ። ስለዚህ ደግሞ አንተ ይሄን ምን አግብቶሽ ነው የምታወሪው? ለምንድን ነው ስለሷ እንደዚህ የምትጠይቂኝ? አንቺ እኮ አርጌ የተባልሽ ብቻ ነው የምታደርጊው አይደለ? ከዚህ በኋላ ጭራሽ ስለሷ አንስተሽ እንድታወሪ አልፈልግም። እሺ በቃ አይመለከተኝም፣ ይገባኛል። ግን በቃ መምጣት አለብህ። አንተ ህይወት አደጋ ላይ ነው እያልኩ ነው ያለሁት። ይገባሃል? በጭራሽ እንደዚህ አይሆንም። ግን አይውል እየሰማኝ አይደለም? ለአንተም ለእኔም አደጋ ነው እያልኩ ነው እኮ። መምጣት አለብህ ቤት፣ አስቸኳይ ነው። ጊዜ መፍጀት የለብንም። ይኸውልህ ስለሷ የሚፈልጉ ሰዎች መጥተው ነበር እኔ ጋር። ማን ጠቁማቸው? እንዴት አወቋቸው? እኔ ምንም አውቀው ነገር የለም። እሷን ፍለጋ የመጡ ሰዎች አሉ እና የሆነ ማይሆን መልስ ሰጥቻቸውን ሸኝቻቸዋለሁ። ግን አንተም በጣም እየፈለጉ ነው ያሉት። ስለዚህ እኔ እናንተ ምን ማድረግ እንዳለብን ቤት መምጣት አለብንና ማውራት አለብን። በአስቸኳይ መምጣት አለብህ። ለማንኛውም እሺ፣ አሁን መምጣት አለብህ። እሺ በጣም ጥሩ። የምንፈልገውን መረጃ ውድ ቤተሰቦች አግኝቻለሁ። እንግዲህ የተባለው ግለሰብ ያው እያንዳንዱን ነገር ሰምታችሁታል። ስለዚህ እንደሚመጣ እርግጠኛ ነኝ። ያሉኝን አባላቶች በአጠቃላይ ውጪ እንዲሰማሩ አድርጋለሁ። እንደገባ እንግዲህ በቁጥጥራችን ስራ ውለን አስፈላጊውን መረጃ ከሱ እናገኛለን። እንግዲህ ሜርሲን ከተደበቀችበት ካለችበት እንደምናድናት ተስፋ አደርጋለሁ። ውድ ቤተሰቦች አሁን ከኔ ጋር ጸሎታችሁ አይለኝ እላለሁኝ። እስቲ ሲመጣ እንግዲህ ያለውን ነገር በቀጥታ ወደ እናንተ የማቀርበው ይሆናል። አንቺ መውጣት ትችላለሽ። አስወጣት።